እንዴት ቆይታል? እንደምን ቆያችሁ በድጋሚ ወደ መረጃዎቻችን ነው የምናልፈው። እንግዲህ የመሶብ የአንድ ማዕከል አገልግሎት በይፋ ተመርቆ ተጀምሯል። ይህ የአንድ ማዕከል አገልግሎት የ12 ተቋማትን ከ40 በላይ የሚሆኑ አገልግሎቶችን በአንድ ማዕከል የሚሰጥበት እንደሆነ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በምርቃቱ ወቅት የገለጹት። እንግዲህ ይህ አገልግሎት ለዘመናት ኢትዮጵያውያን ሲናፍቁት የቆዩ እንደሆነ ነው በጣም በርካታ አስተያየት ሰጪዎች በተለይ በኢቢሲ.ስትሪም መረጃውን አስመልክቶ በስፋት በተለያዩ መንገዶች መረጃውን አጋርተን ነበረ። በርካታ አስተያየት ሰጪዎች በጣም በጉጉት የሚጠብቁት አስፈላጊም የነበረ ጉዳይ እንደሆነ ነበር ሲያነሱ የነበረው። እንግዲህ በአገር በቀል እውቀት የተሰራ መሆኑ ደግሞ ልዩ ያደርገዋል። ከዚህ ቀደም እንደዚህ ያሉ አገልግሎቶች ሲጀመሩ ከተለያዩ ዓለም ሀገራት በሚመጡ ሶፍትዌሮችና ሌሎች ግብዓቶች የሚሰራ ነበር። ነገር ግን ሙሉ ለሙሉ በሀገር አቀፍ በሀገር በቀል እውቀትና ግብዓት የተሰራ የአንድ ማዕከል አገልግሎት እንደሆነም ነው የተገለጸው። ከዛ ባሻገር ደግሞ የገንዘብ ድርድሮችን፣ ሌብነትን እንዲሁም ደግሞ የተጓተቱ አሰራሮችንም ለማስቀረት ከፍተኛ አስተዋጽኦ እንደሚኖረውም እንደዚሁ ተጠቁሟል። ሌላው መሶብ የአንድ ማዕከል አገልግሎት ላይ 12 ተቋማት አሉ። አገልግሎታቸው በአንድ ጣሪያ ስር በአንድ ማዕከል ውስጥ የሚሰጥባቸው ማለት ነው። እንግዲህ እነዚህ በተለይ በጣም ብዙ ተገልጋዮች ያሏቸው በጣም ብዙ ወረፋ ይበዛባቸው የነበሩ የብሔራዊ የመታወቂያ አገልግሎት በዚህ ማዕከል አገልግሎት ይሰጥበታል። የኢሚግሬሽንና የዜግነት አገልግሎት፣ የፓስፖርት አገልግሎት እንደዚሁ በዚሁ ማዕከል እንደሚሰጥም ነው የተገለጸው። የሰነዶች ማረጋገጫና ምዝገባ አገልግሎት ገቢዎች ሚኒስቴር፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የስራና ክህሎት ሚኒስቴር፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የውጭ ጉዳይ ሚኒስቴር፣ የትምህርትና ምዘናና የፈተናዎች አገልግሎትም እንደዚሁ የኢትዮጵያ ፖስታ አገልግሎት፣ የኢትዮጵያ ንግድ ባንክና ኢትዮ ቴሌኮም በአንድ ማዕከል ውስጥ አገልግሎት ከሚሰጥባቸው ተቋማት መካከል እንደሆኑ ተጠቅሷል። በጣም በሚገርም ሁኔታ በጣም በርካቶች በበጎነቱ የተመለከቱት ጠቅላይ ሚኒስትሩም ሲናገሩ እንደነበረው ኢትዮጵያውያን አዳዲስ ነገሮች ሲሰሩ ማድነቅ ይወዳሉ፣ ያደንቃሉ፣ አፕሪሼት ያደርጋሉ። ይሄኛው ደግሞ በተለይ አገልግሎቱ ተጠቃሚ ስንሆን የንግድ ፈቃዳችንን፣ ፓስፖርታችንን እንዲሁም ደግሞ የናሽናል አይዲ መታወቂያችንን ከአንድ ማዕከል በአንድ ጊዜ ማግኘት መቻል ቀላል አገልግሎት አይደለም። የሰነዶች ማረጋገጫም እንደዚሁ የተለያዩ ምልልሶችን ማድረግ ይጠበቅ ነበር። ክፍያ ለመፈጸም ከአንድ ማዕከል ተወጥቶ ወደ ንግድ ባንክ መሄድ፣ ደረሰኝ ይዞ መመለስ አይነት መጉላላቶች በብዛት ነበሩ። ግን ይህን ሁሉ በአንድ ጣሪያ ስር በአንድ ማዕከል ውስጥ የሚሰጥበት አገልግሎት መሆኑ ልዩ እንደሚያደርገው በጉጉት ኢትዮጵያውያን የሚጠብቁት እንደነበረ ነው በማህበራዊ ትስስር ገጾች ላይ ሲገለጽ የነበረው። በቴክኖሎጂ የተደገፈ መሆኑ ደግሞ በተለይ በጣም ልዩ ያደርገዋል። ይሄ የተቀላጠፈ እንዲሆን በአጭር ጊዜ አገልግሎት ለመስጠት ይሄ በሲስተም እንድትመራ የሚያደርግ ነው። ከዛም በዘለለ ደግሞ በተለይ ቴክኖሎጂው የዳበረም ሲነሳ እንደነበረው ቀደም ሲል በሀገር ውስጥ እንቁ ባለሙያዎች መሆኑ በራሱ የቴክኖሎጂ አቅማችንን ወይም የፈጠራ ላይ ቴክኖሎጂ ላይ የሚሳተፉ የተማረ ትውልድ ማፍራት ላይ ምን ያክል እየተሰራ እንደሆነ የሚያሳይ ነው። እንግዲህ ይሄንን እኛ የምንጠብቀው አዲስ አበባ ብቻ ሳይሆን ሌሎች አካባቢዎች ጭምር። በትክክል ይህን ካልን ወደ ቀጣዩ መረጃችን ነው የምናልፈው። የጣይቱ የባህልና የትምህርት ማዕከል ቅዳሜ ዕለት ተመርቋል። ከንቲባ አዳነች አቤቤ በተገኙበት ነው ምርቃቱ የተደረገው። እንግዲህ ይህ ማዕከል ከ120 ዓመታት በላይ ያስቆጠረ በአዲስ አበባ ከተማ ውስጥ ፒያሳ አካባቢ የሚገኝ የከንቲባ ቢትወደድ ኃይለ ጊዮርጊስ የአዲስ አበባ ሁለተኛ ከንቲባ የሆኑት የእሳቸው መኖሪያ ቤት የነበረ ከዛ ባሻገር ደግሞ ተወዳጁ አርቲስት አለምፀሐይ ወዳጆም እንደዚሁ አሻራዋን ያሳረፈችበትና በዋና አስተባባሪነትም የምትጠቀስበት ተቋም ነበር። ይህም እንግዲህ ለአንድ አመት 2 አመት ያክል በእድሳት ላይ እንደቆየ ይታወቃል። እድሳቱን አጠናቆ ተመርቆ ለአገልግሎት ክፍት ስለመሆኑም በማህበራዊ ትስስር ገጽ ላይ በስፋት ሲገለጽ ነበረ። ወደ ቀጣዩ መረጃችን ስናልፍ ከሀገር ውጪ ወዳገኘነው መረጃ ነው የምናልፈው። ቅዳሜ ዕለት የፖፕ ፍራንሲስ የቀብር ስነ ስርዓት ተደርጎ ነበረ። ለ12 አመታት ያክል በሮማ ካቶሊክ ቤተክርስቲያን በጳጳስነት የመሩት ጳጳስ በ88 አመታቸው ማረፋቸው ይታወሳል። ይህንንም እንግዲህ ተከትሎ ቅዳሜ ዕለት የነበረው የቀብር ስነ ስርዓት ለ4 ሰዓታት
የቆየ የቀብር ስነ ስርዓት ነበረ። በጣም ሃይማኖታዊ ስነ ስርዓቱን ተከትሎ ከ40 በላይ የዓለም መሪዎችም እንደዚሁ የተገኙበት የቀብር ስነ ስርዓት ነበረ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ሌሎችም የዓለም ሀገር ፕሬዚዳንቶች፣ የቀድሞ የአሜሪካ ፕሬዚዳንትም እንደዚሁ ጆ ባይደን በዚህ ቀብር ስነ ስርዓት ላይ ተሳታፊ እንደነበሩ ሲገለጽ ነበር። እንግዲህ ይህ ከ250 ሺህ በላይ የሚሆኑ የእምነቱ ተከታዮች ከ40 በላይ የዓለም መሪዎች የተሳተፉበትን የቀብር ስነ ስርዓት በኢቢሲ ዶት ስትሪምም እንደዚሁ ከቫቲካን በቀጥታ በተለያዩ ፕላትፎርሞቻችን ላይ ስናስተላልፍ ነበረ። እንግዲህ ለ4 ሰዓታት የቆየውን ምን ይመስል ነበር የሚለውን ቪዲዮን በፌስቡክ ገጻችን፣ በቲክቶክ፣ በትዊተር እና እንዲሁም በኢንስታግራም ገጻችን ላይ የቀጥታ ስርጭቶቹን ቪዲዮዎች ማግኘት ይችላሉ። ተመልካቾችም ያንን ገብተው መመልከት እንደሚችሉ ለመግለጽ ነው። ይህንን ካልን ወደ መጨረሻው ጉዳያችን ነው የምናልፈው። ፋክት ቼክ የሚደረጉ ጉዳዮችን የምናይበት ሰዓት ላይ ነው የምንገኘው። የፋይዳ መታወቂያ ልዩ ቁጥርን በማጋራት ችግር እንደሚፈጠር ጥንቃቄ አድርጉ፣ መታወቂያችሁን ጀርባ ኮፒ አድርጋችሁ አትስጡ የሚል የተሳሳተ መረጃ በማህበራዊ ትስስር ገጽ ላይ በተለይ በጣም ብዙ ተከታይ ባላቸው የማህበራዊ ትስስር ገጾች ላይ ወደ 870 ሺህ በላይ ተከታይ ያለው ነው የፋስት መረጃ። ሌሎችም እንደዚሁ ዜና 24 ሌሎችም እንደዚሁ የማህበራዊ ትስስር ገጾች ላይ በጣም በስፋት ተከታይ ያላቸው ይህንን መረጃ ሳያጣሩ በተለይ ከማዕከሉ ደግሞ ማረጋገጫም ሳያገኙ ሲቀባበሉት ነበረ። በጣም በሺዎች የሚቆጠሩ ሰዎችም እንደዚሁ ተመልክተው አስተያየትም ሲያጋሩ ነበር። እስከዛሬ ድረስ የተለያዩ ተቋማት ላይ ስንሰጥ ኮፒ አድርገን ስንሰጥ አልነበረም ወይ በሚል እንግዲህ አገልግሎትን በማግኘት ሂደት ውስጥ መሳቀቅ እንዲፈጠር በነጻነት ዜጎች እንዳይገለገሉ የሚያደርግ የተሳሳተ መረጃ ነበር። ግን ደግሞ የፋይዳ ልዩ ቁጥርን በማጋራት የሚፈጠር ምንም አይነት ችግር እንደሌለ ማዕከሉ በተደጋጋሚ ባለው የማህበራዊ ትስስር ፕላትፎርሞች ላይ በሚዲያዎችም እንደዚሁ ሲገልጽ ቆይቷል። የፋይዳ መታወቂያ ቁጥርን 2 አይነት ቁጥር እንዳለው ይታወቃል። ባለ 12 አሃዝ የፋይዳ ልዩ ቁጥር የሚባለው ነው። በህይወት ዘመን አብሮን የሚቆየው ቁጥር ነው አንደኛው። ሌላው ደግሞ የማይቀየር ሲሆን ሌላኛው ደግሞ የፋይዳ ተለዋጭ ቁጥር የሚባለው ባለ 16 አሃዝ ቁጥር ነው። ይህ ደግሞ በተለያየ ጊዜ የሚቀያየር ቁጥር ነው። የትኛውንም ቁጥር ግን በየትኛውም በተጠየቅንበት ህጋዊ ቦታዎች ላይ ሁሉ በመስጠት የሚፈጠር ምንም አይነት ስርቆትም ሆነ የማጭበርበር እንደማይኖር በማረጋገጥ ጭምር ነው። እንግዲህ ኤቢሲ መታወቂያችሁ ነው የእናንተ ነው። ተረጋግዝም ዘና ብላችሁ ተጠቀሙ። አንድ ሰው አንድ ነው። በምንም አይነት መልኩ በናሽናል አይዲ በመጠቀም እኮ አላማው እንደዛ ነው። አንድ ሰው አንድ ነው የሚለውን ለማመልከት ስለሆነ ሰፍነ የምትልለት ዲጂታል መታወቂያ በነጻነት ይህንን መታወቂያ መገልገል እንደሚችሉ የሚያመለክት ነው። ኤቢሲ ፋክት ቼክ የማህበራዊ ትስስር ገጹ ላይ በፌስቡክ ገጹ ላይ ይህንን መረጃ ሙሉ መረጃውን ማግኘት ይችላሉ። ለዛሬ ዶት ስትሪም ያስኳቸው መረጃዎች ይህን ይመስላሉ። አመሰግናለሁ ናቲ። መልካም ቀን።